1 ሰዓት። አይዞሽ፣ ሁሉም ነገር በቅርቡ ይጋለጣል። እሱ ተማምና እንደዚህ እየተንጠባረረች አለችው። ሳቢዬን ማን እንዳገታት ታውቂያለሽ? ብሩን አግኝቻለሁ። ሁሉም ነገር ዝግጁ ነው። መሳሪያ ሁላ አስወራናል። ሰዎቹም ገለናል። ምን ነገር አላውቅም ትላለህ? ያ ወግ የተባለው ሰውዬ ምንም አላማረኝም። ግን ትንሽ ችግር አጋጥሞኝ ነበር። የምን ችግር? ክብርሽን ጠብቂ። ምን ነው ዘገየሽ? አንቺ ርኩስ። እርግጠኛ ነህ ደህና ነህ? በዚህ ሁኔታ እንዴት ነው መረጋጋት የምችለው? ንገረኝ እስኪ። አሰቃይተናቸው እኔ ሊጠቀሙብኝ ነው። ልቀው። አዎ ዲና ስራዋ ተጋለጸ። ዲና እንግዲህ ሳቤላን ማሳገቷ ሳንሳት እንግዲህ አብርሃምን ብር ካላጣ እንዲበደር አድርገዋለች ማለት ነው። ሳቤላን ዲና ማሳገቷን እንግዲህ ማልዳ ሰምታለች ማለት ነው። እንግዲህ ሳቤላን አጋች ይዘው እየደበደቡት እንግዲህ ሁሉን ነገር ሚስጥሩን ተናግሮባቸዋል ማለት ነው። ርብቃ እንግዲህ ሁሉን ነገር እንዲጋለጡ ያደረገችው ርብቃ ናት። ማልዳም እንግዲህ በጣም ነው የተናደደችው። ይህን ሁሉ ነገር በልጇ ላይ የሁሉ ስቃይ በማድረሷ ማልዳ ልትረጋጋ አልቻለችም። እነ ልዩ ናቸው እንግዲህ ማልዳን ያረጋጓት ማለት ነው። ከዚህ የባሰ እንዳይመጣ ሳቤላን ክፉ ነገር እንዳያደርሱባት ተረጋጊ ብለው እንግዲህ ማልዳን እነ ርብቃ አረጋግተዋታል። ሰላም ጤና ይስጥልኝ ክብራትና ክብራን ቻኔል ቤተሰቦች፣ ውድ የሳቤላ ዲራማ ቤተሰቦች፣ ተወዳጁ የሆነ ሳቤላ ዲራማ እንግዲህ በጣም የሚወደድ ብዙ ነገር የሚያስተምር ዲራማ ነው እና ይሄንን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኖ ብዬ በአክብሮት ጠይቃለሁኝ። ቤታችሁን በኮመንት እንድታስቀምጡልኝ እያልኩ በጣም እንግዲህ ማልዳ እዚህ መኖሯን እንዳትነግር አድርገዋታል። ልዩና ማልዳ ማለት ነው። ርብቃ እንግዲህ በጣም እንዴት ይህን ሁሉ ጊዜ አብርሃም ሲጨነቅ ስለ እሷ ሲያስብ እንዴት ነው አብርሃም እዚህ እሷ መሆኗን የማልዳ እዚህ መሆኗን እንዴት ነው ሳቂ ቀረው። ልዩ አንቺ ያለሽበት ልዩ በጣም አብርሃምን ወደዋለት ያለሽ እንጂ በፍጹም አብርሃምን አትወጂውም። አብርሃም እንዲህ ሲጨነቅ እያየሽ ምን አለ ብትነግሪው ብላ እንግዲህ እነግረዋለሁ ብላ ሄዳ ነበረ። እንግዲህ ርብቃ እንዳትነግረው ማልዳ ብዙ ነገሮችን ብላ በብዙ ነገሮች ተስፋ እንደሌላት እሷ ታማሚ እንደሆነች ራሷን ለማስተመም ተስፋ ቁርጣ ወደ ገዳም እንደሄደች ሁሉን ነገር አስረድታታለች ማለት ነው። እንግዲህ ርብቃም ተጸጽታለች። ይህን ሁሉ ነገር እንግዲህ እሷ ይህን ሁሉ ነገር ሳታቅ በእሷ ፈርዳ ነበረ። ርብቃ በጣም ነበር የተናደደችው። አብሶ በልዩ በጣም ነው የተናደደችው። ውሸትሽን ነው አብርሃምን ወደዋለሁ የምትይው በጭራሽ አትወጂውም። ከዚህ ቀደም መታ አይቻት ነበረ፣ ግን አንቺ አክስቴ ናት ነው ያልሽ። ሁሌም ለካ ሳቤላን ከትምህርት ቤት ስትመጣ እየጠበቅሽ ታገኘታለሽ ብላታለች ማለት ነው። ተይ እንደዛ ትበይኝ፣ ለመፍረድ አትቸኩይ። የኔን ችግርና የኔን ማንነት ማንም ማቅ ተፈጣሪዎች ብዙ ነገሮችን ብዙ ነገሮች የተጎዳው ነኝ። ተስፋ የሌለኝ በሞትና በንትን መሀል ያለው ሰው ነኝ። ለዚች እድሜ ብዬ ልጄንና ባሌን ተስፋ አልሰጣቸውም ብዬ ነው ተደብቄ የምኖረው ብላ ባለቻት ጊዜ እንግዲህ እሷም ይሄንን ነገር አለመናገር ትታለች ማለት ነው። እኔ አብርሃምን በራሴ መንገድ አገኘዋለሁኝ፣ እኔ ራሴ አገኘዋለሁኝ ብላለች። እንግዲህ በዚህ በማለቷ ልዩም በጣም ደስ ብሏታል። ታገኘዋለሽ በራስሽ መንገድ አብርሃምን ስትላት፣ አዎ አገኘዋለሁ። አሁን በዚህ ችግር ላይ አሁን በዚህ ጭንቅ ላይ ሆኖ ስለ እኔ ደግሞ መስማት የለበትም። ስለ እኔ በጣም ነው የሚያስበው፣ ስለ እኔ በጣም ነው የሚጨነቀው። እንዲጎዳብኝ አልፈልግም። እኔ ለዚች ልጅ ብዬ ለነስ ለልጄና ለባሌ ተስፋ መስጠት አልችልም ብላ ነው እንግዲህ ማልዳ እያለቀሰች ለርብቃ የደወለችላት። ርብቃም ደግሞ ይህንን ነገር ሰምታ ያለመነገር ትታለች ማለት ነው። አሁን እንግዲህ በዚህ ታይም ላይ መስማት የለበትም። አሁን ስለ ልጃችን ነው የምናስበው፣ ስለ ሳቤ መፈታቷን፣ ስለ ሳቤላ ነው። በዚህ ላይ ደግሞ ይሄን ነገሮችን እንዳጨምርበት ብላለች ማለት ነው። ጊዜው አይደለም አሁን፣ እኔ ጊዜው ዕለት ራሴ ነኝ የምነግረው ብላለች ማለት ነው። ይሄ ስትል ጊዜ እንግዲህ ልዩን በቃ ደውዬ ልሞክር እድላችንን እንሞክር ብለው እንግዲህ ርብቃ ጋር ሲደውሉ ርብቃም ደግሞ ለአብርሃም ልነግር ስትል ከተደወለባት ስልኩን አነሳች ማለት ነው። እንግዲህ አብርሃም በዚህን ጊዜ እንግዲህ ይጠባበቅ ነበር። እንግዲህ እሱ የሚጠብቀው የልጁን ነገር ስለሆነ
ስልክ ሲደወል እንግዲህ እሷ ስልኩንም ስትዘጋው እነ ዲና ሰፍ ብለው እሷን ነው የሚያዩት። ዲናም እንግዲህ ያው ሚስጥር ወጣብኝ ብላ ነው ስልክ በጮህ ቁጥር ርብቃን በጣም ነው የምትፈራት። ልዩ ምንም ብታደርጊ አታስቆምኝም ብላ ነበረ ዶክተር ርብቃ። በመጨረሻ እንግዲህ ስዘጋባት በሶስተኛው አንስታ ከእጇ ላይ ምንጭቅ አድርጋ እንግዲህ ማልዳ አውርታታለች ያለውን ነገር ችግሯን ሁሉ። እኔ የሚያመኝ እኔ ካንሰር በሽተኛ ነኝ፣ የመኖር እድሌ በጣም ዝቅተኛ ነው እና ይሄንን ተስፋ ለሱ መስጠት የለብንም ብላታለች ማለት ነው። ማርኮም እንግዲህ ያስበው ተሳክቶለታል። እንግዲህ ማርኮን ያሰበው የተሳካለት አብርሃምን የካርታ እስከሚቀበል ድረስ ነበረ ይህን ሁሉ ነገሮችን እያደረገ ያለው። እንግዲህ ማርኮን እንግዲህ ያላጣውን ብር እንዲበደር እንግዲህ ማርኮን ያላጣውን ብር እንዲበደር አድርጓል ማለት ነው። እንግዲህ ያላጣውን ብር ለመበደር ሲሄዱ ማርኮም እንግዲህ አብርሃምን አፍነው ብሩን እንዲነጥቁት አድርጎ 3 ሰዎችን አስቀምጦ ነበር እና ሶስት ሰዎች አስቀምጦ እንግዲህ እሷና እንሂድ ብለው እሱም አብርሃም እንግዲህ ማልዳ ዲና ደውላ ቢልሆን ልጅቷ አንገት ላይ አድርግና እሷን እያስለቀስክኝ ሲደውል ይኸው ልጅህ ነገር ላለው በልና አስፈራራው ብሩን ካላመጣህ ብላ እንግዲህ አጋቹ ጋር ደውላ ነበር። አጋቹ እንግዲህ እንደተባለ ሳቤላን ወደ ኋላ አስሮ አስፈራርቶ ቪዲዮ ልኮለታል ማለት ነው። አብርሃም እንግዲህ ልጄ አይኔ እያየች መሞት የለባትም፣ ቤቴን አስዬ ካርታውን አስዬ ባላጣ ብር እበደራለሁ ነይ ውሰጂኝ ብሎ እንግዲህ ከዲና ጋር ሄዷል ማለት ነው። እንግዲህ ማርኮን የምትመጣበትን ሰዓት ደቂቃውን ሁሉ ደውላለታለች። ብሩ ተገኝቷል ነይ ሁሉን ነገር እንትን አስተካክያለሁ ብሏታል። እሷም እዛው ስትሄድ እንግዲህ አብርሃም ያልጠበቀው ነገር ነው እየተፈጠረው። ሄዶ ካርታውን ሁሉን ነገር ካስፈረመ በኋላ እንግዲህ ይመጣል። ይኸውና ፎቶን ሁሉን ነገር አሳይቶ ማለት ነው። እሱ ሲመጣ አብራ ምትመጣውን እንዳትነኳት እንደዚህ መኮ ከሆነ ይሄ ነገር የተልኮ ይመስላል እሷን ዝም ስንላት ብለው እንግዲህ አጋሾቹም ተናግረው ነበረ። እንደዛ ከሆነ በቃ እሷን እንዳትጎዷት። አጋሾቹም እንግዲህ እሷን እንዳትነካት እንዴ ይታወቅብናል ለምን ይሄ ነገር አብርሃም በዲና ሀሳብ ተስማማ። አብርሃም እንግዲህ በዲና ሀሳብ ተስማምቶ አላጻ ተበድሮ ልጁን ለማስመለስ ሞክሯል ማለት ነው። ካርታውን አስዬም ቢሆን አላጣ መበደር አለብኝ ብሏታል ማለት ነው። እዛ አላጣ የሚያበድረው ሰውዬ ጋር ደውይልኝ ብሏታል። እንዴት ነው በአንዴ ልትወስን የቻልከው ብለዋለች ማለት ነው። ዲና እንግዲህ ያሰበችው ተሳካላት። በእሷ ሀሳብ ተስማማ አብርሃም። አጋቹ ደውሎልኝ ነበረ፣ ያሁኑ በጣም ያስፈራል፣ ገንዘቡን አግኝተን ካልሰጠን ልጄን ይገላታልና ብሏል። እንግዲህ እሷም እንዳሰሚ እሷም እንግዲህ ወይ አሁን ፈጽመን ብሩን ኬን ነው የምናመጣው ብላን ምን ያለው ድፍት ብዬ በሆነ እንደ አይነት ጭንቀት ውስጥ በገባው እያለች እንግዲህ እያስመሰለኝ ናት ዲና ማለት ነው።
ሰላም ክብራትና ክብራን እንዴት ናችሁ ቤተሰቦቼ? ዛሬም እንግዲህ ተወዳጅ በሆነ በሳቢ ድራማ ተመልሼ መጥቻለሁ። ይሄን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ አበረታቱኝ። እንግዲህ ልጄ ወደ ሞት እየሄደ ናች። እንዴት ነው የማስበው? ቶሎ ብዬ ተበድሬ ልጄን ማስፈታት አለብኝ፣ ደውይልኝ እያላት ነው ማለት ነው። በደውይለትና ከዛ የሚያስፈልጉትን ነገር ያስሟልቼ ዛሬውኑ ልጄን እንደምንመጣ ብሩን ያዘጋጅልን ንገሪልኝ እያለ ነው። እንግዲህ አብርሃም እንግዲህ ቆርጧል። አሁን እንግዲህ በሱ ሀሳብ ተስማምቷል። ዲና የምትፈልገውና ማርኮና ዲና የሚፈልጉት ይሄንን ነበር። እንግዲህ የሀሳባቸው ተሳክቶላቸዋል ማለት ነው። እንግዲህ ብሩን ባላጻ የቤቱን ካርታ ሰጡ። በሩን ባላጣ ከተባደረ ወዲህ እንግዲህ በሩን መንገድ ላይ ጠብቀው ብሩን ለመውሰድ ነው እንግዲህ ማርኮን የተማከረው ማለት ነው። ይሄ ሁሉ ነገር አብርሃም አያውቅም ማለት ነው። እሱ ግን አንድና አንድ ልጁን ለማዳን ብቻ ነው እዚህ ነገር ውስጥ የሚገባው። እንግዲህ በጣም የሚገርምና የአስተማሪና የሚያሳዝን ነገሮች አሉት ማለት ነው። እና ማርዳም እንግዲህ በጣም እያለቀሰኝ ነው። እኔ በራሴ ነው ያዘንኩት በእሱ አላዘንኩም እያለች ተረጋጊ በልዩ ሁሉም ሰው ስለ እኔ ታሪክ ስልሰማ እኔ ላይ መፍረድ ይቀላል ብላለች ማለት ነው። እንግዲህ ማልዳም ከአብርሃም ተገናኝታለች ማለት ነው። ማልዳ እዚህ መኖሯን እንግዲህ ዶክተር ርብቃ ሄዳ ነግረዋለች። እኔን እኮ እዚህ መሆኔን ካወቀ አብርሃም እኮ በጣም ነው የሚጠላኝ፣ ሁሉም በእኔ ነው የሚፈርደው እያለች እንግዲህ ማልዳም እያለቀሰኝ ነው። ልዩም እንግዲህ ለማጽናናት ሞክራለች ማለት ነው። ልዩ እንግዲህ ማልዳና አብርሃም እንዲገናኙ አትፈልግም ማለት ነው። ርብቃ እንግዲህ ለምንድን ነው እስከ ዛሬ ድረስ ዝም የተባለው? አብርሃም በእሷ እንደሚጨነቅ እንደሚያስብ ታውቂያለሽ ብላታለች። አብርሃም እንግዲህ ማልዳ እዚህ መሆኗን በተሰማ እንግዲህ በጣም ነው እንትን የሚለው ደስ የሚለዋል። ግን እስከዛሬ በልዩማ በጣም ያዝንባታል። ልዩ ይሄንን ነገር በመስራቷ ልዩ እንደምታውቅ ካወቀ አብርሃም በጣም ነው የሚያዝንባት። ይሄን ነገር ደግሞ ዶክተር ርብቃ ሁሉን ነገሮች አስረድተዋለች ማለት ነው። አብርሃም እንግዲህ ስንት በዚህ ጭንቀት ተውጧል፣ በዛ ተውጧል። እንግዲህ ብሩን ለመበደር ወስኗል ማለት ነው። እስከዛሬ ድረስ ዲና የምትጠብቀው የምትፈልገው ይህንን ነገር ነበር። ሳቤላም እንግዲህ ወደ ቤቷ እየመጣ እያለች እንድትመለስ ያደረገው ማርኮና ዲና ናቸው። ዲናም እንግዲህ ያሰበችው ተሳካላት ማለት ነው። አብርሃም እንግዲህ ለአራጣ በመበደሩ ተስማምቷል። እሱም እንግዲህ አንድ ነገር የቤቱን ካርታ ስዞ እዚህ ህይወት ውስጥ የሚገባው አንድ ለልጁ ብሎ ነው። ይሄን ነገር እንግዲህ ብሩን ከተበደረ ወዲህ ወደዛም ላይ ደርስ ይችላል። እሱ እንግዲህ ከሁለት የወደቀ ዛፍ ነው የሚሆነው፣ ከቤቱ የማይሆን ከብሩ የማይሆንም። እንደዚህ አይነት ነገር ነው በሱ ላይ እየሰሩበት ያሉት እና በጣም የሚያስተምር ዲራማ ነው ማለት ነው። እንግዲህ ዲና እንግዲህ ድሮም አብርሃም ድሮም ማርኮን ዲናን የያዘው ዲናን አብርሃምን የምትጎዳው አብርሃምን የምታሸንፈው አብርሃም ጋር ቤቱን ካርታ ቤቱን እንድታሰጠው የሚያደርገው ዲና ስለሆነች ነው። ዲናን ከዲና ጋር እንትን የሆነው ማለት ነው፣ ፍቅር የሆነው እሷ እንግዲህ በማታስበው ማለት አሁን እንግዲህ ቶሎ ተበድሬ ልጄን ማዳን አለብኝ፣ አጋቹ ጋር ደውዬ ብሩን ካላመጣ ልጄን እንደሚገላት ነው ስትል፣ ወይኔ ያለታ በሞትኩ ኖሮ ወይኔ ያለታ ድፍት ብዬ በቀረው እያለች እንግዲህ ዲና ታስመስላለች ማለት ነው። ሲጀመር ያደረገው ማን ነው? ራሷ ናት። እዚህ ነገር ውስጥ የገባችው የእሷ ነው ማለት ነው። እንግዲህ ይሄን ይመስላል። በጣም የሚገርም ነገር ነው። በጉጉት ስንጠብቅ ነበር። ሳቢ ወደ ቤቷ መጣች ብለን እንግዲህ ሳቤላን እንግዲህ ተመልሳለች። አልጨረስኩም፣ ሌላ የምነግርህ ነገር አለው ብለዋለች ዶክተር። እንግዲህ ሌላ የምትነግረው ነገር ምንድን ነው? ማልዳ እዚህ መኖሯን ርብቃ ዲና ግን ያን አይደለም የጠረጠረችው። ያን ጉዴን ታወጣብኛል ብላ ነው። ነገሩ ምንድን ነው የምትነግረው? ደግሞ ምን ልታወራ ነው? ነገሩ ፍቅረኛዋ አወቀ፣ እሷ ለምን አታውቀውም? አብርሃም ደግሞ እንዳሁኑ አይነት ከሆነ ግን መጥፎ ዜና መስማት አልፈልግም እያለ ነው አብርሃም ማለት ነው። በጣም የሚያሳዝን ነው ማለት አንድ ሰው አብሮ እየበላ አብሮ እየጠጣ እንዲህ አይነት ነገሮችን ሲደረግበት ያሳዝናል። ብዙ ነገሮችን ትማሩበታላችሁ በዚህ በዲራማ እስከ መጨረሻው ከተከታተላችሁት።
ዲና እንግዲህ ሁሌ አንዱ ስትል አንዱን በቃ ብዙ ነገሮችን ማድረግ ትችላለህ። አሁን ተነስ እንሂድ፣ አሁን ተነጋግረን አልነበር እንደ እንሂድ አለችው። እንግዲህ ሰውየው ጋር ለማለት ደውልለታለሁ ብለሽ ነበር፣ ለምንድን ነው ምን ሄደው አናገኘውም ብለሽ ነበር እንዴ? አዎ እሱማ ነው፣ ግን ጀስት ብንሄድ ይሻላል ያለበትን ካልነገረን በአካል አላገኘውም ብለሽ ነበር። አሁን ሀሳብሽን ምን አስቀየረው? አዋዝ ዘገበችው ማለት ነው። አብርሃምን እያየውሽ ነው ግን አልደወልሽም ማለት ደውያለሁ ምን ሆነሃል እያለች ለመዋሸት ትሞክራለች ማለት ነው። ይሄው ካላመንከኝ ይሄው ብላ እንግዲህ እኔ እኮ ጊዜ የለንም ብዬ ነው፣ ለምንድን ነው ነገሮች ወደ ሌላ የምትወስደው እያለች እንግዲህ አብርሃምን ሁሌ ለማታለል ትፈልጋለች ማለት ነው። እሷ እንግዲህ ይህን ነገሮችን ሁሉ የምትወሳስቀው ለምንድን ነው? ርብቃ ሚስጥሯንና ነገሯን እንዳታወራባት ነው ማለት ነው። አብርሃምም ዶክተር ንገሪኝ፣ እኔ እየጠበኩሽ ነው፣ ይህን ነገር መስማት አለብኝ፣ ከዛሬ ማለፍ የለበትም ብሏል አብርሃም ማለት ነው። እንግዲህ አብርሃም የሰማው ስለ ማልዳ ነው። ማልዳ እዛ መሆኗን፣ አብርሃም መሆኗን፣ ሳቤላ ማግኘቷን፣ በቅርብ መሆኗን በጭራሽ አያውቅም። ማልዳ እንግዲህ ከዚህ ፊት መታለች ቤት ድረስ፣ እነ ልዩ ቤት ድረስ ጋብዘዋታል። በዛን ጊዜ ዶክተር ርብቃ አይታት ነበር። ዶክተር ርብቃ ባየቻ ጊዜ ምንድን ያሏት እነ ልዩ ያለችው አክስቴ ናት ከጎጃም መታ ምናምን ያሏት ማለት ነው። አሁን ግን በጣም ነው በልዩ የተናደደችበት ዶክተር ርብቃ እና እውነት ነው ልዩ ለምንድን ነው ማልዳና ርብቃ እንዲገናኙ የማትፈልገው? ማልዳ ጊዜው አይደለም፣ አሁን መስማት የለበትም በዚህ ሁኔታ። በጣም ነው ለአብርሃም የምታስብ። ይህን ነገር ተይው፣ ይህን ነገር ከዶክተር ከሰማ አንቺን ራሱ በጭራሽ ሰው አደርግሽም ማለት እውነቷን ነው። ትክክል ማልዳን እሺ፣ በጀርባው ተንኮል እየሰራን ነው የሚመስለው፣ በጣም ይጠላናል፣ እንዴት ነው የምናደርገው ብላ እንግዲህ ማልዳ በጣም ነው አርቃ የምታስበው። በዚህ ጭንቀት ላይ ሆኖ ይህን ነገር ከሰማ በጣም ነው የሚጎዳው። እባክሽን ልዩ በዚህ ሰዓት ደግሞ ከሷ ጭራሽ መስማት የለበትም፣ እባክሽን ደዊና አሳምኛት እያለች እንግዲህ አጋ እንድትደውልላት ብዙ ነገር አለች። እኔ በጣም ነው የምወደው አቢን አገኘዋለሁ፣ ግን በዚህ ታይም ሆኖ ጊዜው አይደለም። አንደኛ ይሄን ነገር ከሰማ አንቺንም በጣም ነው የሚጠላሽ፣ አንቺንም በጣም ነው እንትን የሚልሽ፣ ተንኮል እየሰራ ነው የሚመስለው። ግን አንቺን ራሱ በጣም ነው እኔ ነኝ ለአንቺ ስላታለች። እውነት ነው። በዚህን ጊዜ እንደዚህ ልዩ ከማልዳ ጋር አብራ የሆነች እንዲህ አይነት ነገሮችን የምታውቅ ከሆነ በጣም ነው ልዩን የሚጠላት ማለት ነው። በጣም ነው ልዩን በጣም የሚያከብራት የሚወዳት፣ እሷ ግን የምታስብለት እየመሰለች ማልዳ እንድትገናኝ ከእሷ እንዲገናኝ እሱ ይሄ ሁሉ ነገር ሲጎዳ፣ ይሄ ሁሉ ዲና ስትጎዳ፣ ይሄ ሁሉ ነገር ስታደርገው ማልዳን እኮ ማገናኘት ትችላለች። እሷ የሳቤላን እናት ወደ ቤት መመለስ ልዩ ትችላለች። ልዩ ግን አትችልም። ልዩ ምንም ብታደርጊ አታስቆሚኝም ብላ እንግዲህ ዲና ርብቃ ስልክ አላነሳችላት። እስካሁን ድረስ ተሸፋፍኖ አብርሃም የተጎዳው ይበቃል፣ ከእንግዲህ ወዲህ በፍጹም አብርሃም አይጎዳም፣ ከእንግዲህ ወዲህ አብርሃም መጎዳት የለበትም እያለቻት ነው ማለት ነው። እውነት ነው። እስካሁን ተጎድቷል፣ እስካሁን እንትን ብሏል፣ ከእንግዲህ ወዲህ መደበቅ የለበትም ብላል ማለት ነው። እና ይሄን ይመስላል። በጣም የሚገርምና የሚያስተምር ድራማ ነው እና አንዳንዴ አብረዋችሁ ያሉ ሰዎች ይጎዳሉ። አብርሃም እንግዲህ ይህን ሲሰማ ከልዩ መጣላቱ ያለ ነው። በጣም ነው የሚጣላት። ይህን ነገር ተደብቃ አብራ ከዲና እየተገናኘች ይህን ነገር ማድረጓን ቢሰማ በጣም ነው የሚያዝንባት፣ በጣም ነው የሚናደድባት፣ በጣም ያምናታል፣ በጣም እንትን ይላታል። እሱ ይሄንን ነገር በማድረጓ ግን እሱ በጣም ሊያዝንባት ይችላል። እንትና ማልዳ የሚፈራችው ይሄን ነው። እኔስ እኔ ነኝ፣ አንቺን በቃ ለእሷ ነው ያሰብችላት ማለት ነው አርቃ